የጎዳና ላይ ኢፍጣር ድህነት አሳስሮ ያስቀመጠው ማለት ነው። የፈለገውን አይበላ ሚበላበት የለው፣ የፈለገውን አይጠጣ ሚጠጣበት የለው፣ የፈለገውን አይለብስም ሚለብስበት የለው። አይናገር ምስኪን ስለሆነ ንግግሩ አይሰማም። እፍረተ ገላውን እንኳን የሚደብቅበት ልብስ ያጣል። ስለ ጦርነቱስ ምን አዲስ ነገር አለ? በዚህ ሰዓት ትራምፕ አስፈሪና አስደንጋጭ የተባለ ንግግርን አድርገዋል። ኢራን ዛሬ ከባድ ጥቃት ይደርስባታል ሲሉ ትራምፕ ዝተዋል። አራዳኔም ባዮች ነገር ግን ፋራ የሆኑ ሰዎች ሰላሙ አለይኩም ወራህመቱላሂ ወበረካቱ አቸህለን ወተሳል ወአለይኩም ሰላም ወራህመቱላሂ ወበረካቱ አቸህለን ወተሳለን። ጎንደር ላይ የተሰማው አሳዛኝ ዜና በጎንደር ኢማም ተገለዋል። በየዓመቱ ረመዳን ላይ ጎንደር ላይ እንደዚህ አይነት ነገር ይሰማል። ለአንድና ለመጨረሻ ጊዜ ሊቆም ይገባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረሳኑ ነኝ። እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮዎች ተመልሼ መጥቻለሁ። ከቻላችሁ ሁላችሁም ይህን ቪዲዮ ላይኳን ጠቅ አድርጋችሁ እንድትጀምሩ በአክብሮት ጠይቃለሁኝ። ወደ ዛሬ ቪዲዮቻችን እንገባለን። አብራችሁን ቆዩ። ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወላሂ ይህን ቪዲዮ ልከውልኝ ስመለከተው እምባዬ ነው የመጣው። ምስኪን ብሎ ማለት አለዚ አስከነሁል ፈቅሩ ድህነት አሳስሮ ያስቀመጠው ማለት ነው። የፈለገውን አይበላ ሚበላበት የለው፣ የፈለገውን አይጠጣ ሚጠጣበት የለው፣ የፈለገውን አይለብስም ሚለብስበት የለው። አይናገር ምስኪን ስለሆነ ንግግሩ አይሰማም። እፍረተ ገላውን እንኳን የሚደብቅበት ልብስ ያጣል፣ ይቸገራል። እንደነዚህ ያሉ ደካሞች ባሉባት አገር ላይ የጎዳና ላይ ኢፍጣር ብለው ሴትና ወንዱ የሚገናኝበት ሰውነታቸው እርቃናቸውን ሆኖ የሚወጡበት ሴቶች አሉበት። ያራበው ያልጠማው ያልቸገረው የሚበራበት ፍጥር ከየትስ ነው የተገኘው? ከየትስ ነው የመጣው? ለምን ታጠጋጋላችሁ? ለምን ትጠጋግናላችሁ? በአካባቢያችን ብዙ የቲሞች አሉ። በአካባቢያችን ብዙ ደካሞች አሉ። ይሄ ነገር ለነሱ ነው የሚገባቸው። በአካባቢያችን ያሉትን የቲሞች ሰብስበን ብናበላቸው በአላህ ይሁንባችሁ። ይሄን ገንዘብ ሰብስባችሁ የበጎ አድራጎቶች የሚሰሩት ስራ ላይ ብትሰጧቸው ምን ያህል በሰሩ። የቲሞችን እየመረጡ ያበላሉ፣ ደካሞችን እየመረጡ ያበላሉ። እናንተ ግን የት ነው ያላችሁት? አሁን ይህንን ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። የጎዳና ላይ ኢፍጣር ይቅር፣ ለደካሞች ለየቲሞች ለተቸገሩ ሰዎች ይድረሱ። ሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሽክራን ኡስታዛችን ጥሩና ቆንጆ መልእክትን ያስተላለፉት። ያው ዛሬ በአዲስ አበባ እንዲሁም በአንዳንድ የክልል ከተሞች ላይ የጎዳና ላይ ኢፍጣር ተብሎ እንደሚደረግ ምናልባት መረጃው ይኖራቸዋል ብዬ ተስፋ አደርጋለሁኝ። ይህ ነገር ግን ከጊዜ ወደ ጊዜ እንግዲህ የእልህና የእንዲሁ አንድነት ያመጣል የተባለው ነገር የመከፋፈያ መንስኤ ሆኖ ተገኝቷል። እጅግ በጣም ያሳዝናል፣ እጅግም በጣም ያሳፍራል። ምክንያቱም ይህ ነገር ከሌላ ላይ አዲስ ነገር ተጨምሮ እና በተጨመረ ነገር ላይ ተከፋፍለን አንድ ያደርገናል ተብሎ የታሰበው ነገር መከፋፈላችን ድሮም በዚህ ላይ አዲስ ነገር መጨመር ይከፋፍላል እንጂ በፍጹም አንድ ላይ ያደርግ አይችልም። እኔ ከዚህ ቀደም የጎዳና ኢፍጣሮችን ተሳትፌያለሁኝ። የመጀመሪያዎችን ስንሳተፍ ታውቃላችሁ አብዮት አደባባይ የኛ ብቻ ነው የሚሉ አካላቶች ነበሩና እኛ ደግሞ ይሄማ የጋራችን የሀገር ሀብት ነው የሚለውን ነገር ለማሳየትና ለማስረገጥ ስንል እንግዲህ በእልህ ወጥተን ቦታውን የጋራ እንደሆነ አስከብረን ነበረ። ነገር ግን ከጊዜ ወደ ጊዜ የምናያቸው ነገሮች እጅግ በጣም ያሳስቡ፣ እጅግ በጣም የሚያስጠሉ አይደለም። በረመዳን ተውትና ከረመዳን ውጪ ራሱ ሊደረግ የማይገባ እጅግ አስነዋሪ እጅግ አሳፋሪ ተግባር እንደሆነ ይህ የጎዳና ላይ ኢፍጣር የሚባለው ነገር ሀቂቃ እኔ ያው አንዴ ተጀምሯል። ይሄ ነገር መቼ እንደሚቆም አላቅም። ይቆማልን ብዬ እንጃ። ምናልባት ወጣቱ አሁን ታውቃላችሁ የዛሬ ዓመት በጣም ጥቂት ሰው ነበር የሄደው። ምናልባት ወጣቱ እየነቃ ሲመጣ ካልቆመ በቀር አንዳንድ ኡስታዞችን በቦታው ላይ ካልተገኛችሁ እያሉ ጥሪ ያቀርባሉ፣ እንደዚሁም አክቲቪስቶች። ነገር ግን ዑለሞቹ አጠቃላይ ማለት ይቻላል ይህንን ነገር ተቃውመዋል፣ አውግዘዋል፣ መቅረትም አለበትን ተብሏል። ይሄ መጅሊስ የሚባለው አካል ማለት ነው እንግዲህ የፈትዋ ብሎ ያስቀምጣቸው በመጅሊስ የተቋቋሙ ዑለሞች ጨምር ይህንን ነገር ማለት ነው ተው ብሎ ይህን ነገር አይሆንም ፈጠራ ነው ዲን ላይ አይጠቅምም ብለው ተው ካሏቸው በኋላ ነገር ግን ይሄ ነገር እየደረገ ይገኛል። ዑለሞችን የሚሰማ ሐቁን የሚከተል መሄድ አቁሟል። አክቲቪስትና እንግዲህ በውዴታና በጭፍር የሚከተል ደግሞ መሄዱን ቀጥሏል።
እኛ ደግሞ ሐቁን አይተን ዑለሞች የተናገሩትን ሰምተን ከዚህ በኋላ ሄደን ተተናል አቁመናል። አልহামዱሊላህ ረቢል ዓለሚን ኢንሻአላህ ከዚህ በኋላ ብዙዎችም ያቆማሉ ብዬ ተስፋ አደርጋለሁ። ያው ሁሉም ነገር አንዳንዴ እኛ ከምናገረው በላይ እናንተ በአካል ሄደ የምታየው ነገር ያሳፍራል። በተለይ በእህቶች በኩል የሚደረገው ነገር ሙስሊም ያልሆኑ ሰዎች ራሱ ሐቂቃ ይመጣሉ በቦታው ላይ ወላሂ ቢላሂ ብዬ ነው የምላችሁ በቦታው ላይ ይመጣሉ። ለምን ብለው ሴት ፈልገው ወላሂ ነው ብላችሁ የነበርኩበት ቦታ ምግብ ስትሉ ኻዲሞች ናቸው የሚበሉት። ኻዲም ተብሎ የሚሉት አሁን ተመረጡ በመስጂዱ ተብሎ የተመረጡ ሰዎች ስልጠና ወሰዱ ተብሎ የሚሉ ሰዎች ምግቡን እንዳለ ያፍኑትና ማለት ነው ያስቀምጡታል። የመጣው ለኢፍጣር የተባለው ምግብ ማለት ነው። ሌላው ደግሞ ኡስታዞች ናቸው። ኡስታዞቹ እዛ ላይ ያሉ ሰዎች ኡስታዞቹ አጠቃላይ አብዛኛው ቤተሰቦቻቸው ቪአይፒ ታቁታላችሁ ጥላ ምናምን ያለበት እዛ ላይ ነው ተቀምጠው የሚያፈጥሩት። ፈታ ብለው ዘና ብለው ከጀርባ ምን ይካሄድ ምን ይደረግ አያውቁም። እነሱም በቃ የሚያውቁት በመኪናቸው ቀጭ ብለው ይመጣሉ። መኪናቸው ውስጥ ድረስ ይላል እንደሌላው ከዛ ቁማ ይባል ይመጣሉ ውስጥ ድረስ እናታቸውን ልጆቻቸውን ሚስቶቻቸውን ጭነው ጨረሳለ ይፍጣሩ ላጥ ያሉ ምንም ነገር አያውቁም። ምን ይፈጠር ምን ይሁን አያውቁም። አይ በእነሱ ለመፍረድ ይገብዳል። ግን አንዴ ተሳስተው ወላሂ ከህዝቡ ጋር በእግራቸው ቢሄዱ ወላሂ እዛ ፕሮግራም ላይ ምዬ ነው መግራቸው አይገኙም። ምዬ ነው ለዚና ማለት ነው በር የሚከፍት ነው ወላሂ ነው ብላችሁ እኔ በአይኔ ያየሁት ነገር ስላለ ይሄ ፕሮግራም ምዬ ነው የምናገረው። ኡስታዝ አቡበከር ከምን ይችላል ሌሎችም ኡስታዞች አንድ ቀን ተሳስተው ከተፈጠረበት ቦታ ተነስተው ልክ እንደማንኛውም ሰው ተነስተው እስከ ጡራሊዎች ድረስ በእግራቸው ቢሄዱ ወላሂ ይሄንን ፕሮግራም ያቆሙታል። ምናልባት ይሄንን ፕሮግራም ለአላህ ብለው ከጀመሩ ምስኪኖችን ለማስፈጠር ነው ችግር የለውም አንድነት ለማምጣት ነው ብሎ ከጀመሩ ሌላ ጥቅም ካላሰቡበት ለአላህ ብለው ይሄንን ፕሮግራም ያቆሙት ነበር። እኛ ከአንድም ሁለት ሶስት በቦታው ተገኝተን ያየናቸው እኔም ጨምሮ ጓደኞች ጨምሮ አሳፋይ ድርጊቶችን አይተናል ቦታው ላይ። እናንተ ደግሞ በሚዲያም ደግሞ ያያችሁት ነገር አለ። ጩኸት፣ ፉጨት፣ ሩጫ፣ በውሃ ላይ በኮካ መራጨት፣ መተዛዘን ለምስኪኖች ማለት ሲገባ በዛ በተረፈው ነገር ላይ ኢስራፍ መደረግ። በኮካ አስቡት ኮካ 50 60 ምሽጦን ኮካ ተከፍቶ ሲደፋፉበት ነበረ ሲራጩበት ነበረ። ይሄንን በረመዳን ይሄ ተውት ጾመኛ እኮ ነን እኛ እኮ ጾመኛ የማያደርገውን ነገር ድርጊትኛ እያደረገን ነው። በየጊዜው ሙስሊሞች የሚሰደቡበት ነገር በሰላም ወተን በሰላም አንገባም። ሌላው እምነት ተከታይ ሙድ የሚይዝብን ነገር ከወጣ እየጮኸ ነው እያፋጨ ነው የሚገባው። ከፌደራል ጋር ይደባደባል። ፌደራል ጋር ነገር ይፈልጋል። የዛሬ ዓመት እዚህ ይላቸዋል። ስንት ወጣት የታሰረው ስንት ሴት ነው የጠፋችው በዚህ ፕሮግራም የተነሳ ትዝ ይላቸዋል። ከዛ አዘጋጀው አካል የታሰሩትን ምናምን ተብሎ ይሪ ሲባል አይመለከተኝም ያለ ይሄንን ፕሮግራም ሐቂቃ እኔ ባዘጋጆቹ ለፈርድ አልችልም። ወርዶ ስላላዩት መሬት ላይ እንዳልኳችሁ ልጆቻቸው የነሱ ወጣት ልጆቻቸው ማለት አይቻቸዋለሁ በቤት መኪና ከች ያሉ እንደ ወጣት ልጆች ምናምን ህፃናት ልጆች አሏቸው ይመጣሉ ቪአይፒ ይገባሉ በልተው እንደማንኛው ሰው ነገር ዘና ብለው እነሱ ምንድነው በመኪናው ላጥ ብሎ የነሱ ልጆች ግን ማነው ከሌላው ሰዎች ጋር ቢሄዱ አይፈቅዱላቸው። ምክንያቱም ለምን እዛ ጋር ማነው ለማጥመድ የሚመጡ የምሽት ሌቦች አሉ ሴቶችን ለመብላት የመጡ ወላሂ ይሄን ነገር መች አይተው መች እንደሚነቁ እንጃ። ባለፈው የዛሬ ዓመቱን ነው የዛሬ 2 ዓመቱን ቪዲዮ አሳይቻቸዋለሁ ቀርጬ አምጥቼ ይሄን ፕሮግራም ለመጨረሻ ጊዜ ነው የሄድኩትም ደግሞ ለእናንተ ላሳያችሁ ነው በዚህ ፕሮግራም ላይ ምን እንደሚከሰት ብዬ እጅግ በጣም አሳፋሪ ጩኸት ምናምን ዛፍ ላይ ተሰቅሎ አንዱ አታችሁታል እንዲህ ሲሆን እንደነበር የዛሬ ዓመቱን መሰለኝ የዛሬ ዓመት ነው የዛሬ 2 ዓመት ይሄ ሁሉ ባለበት ተጨባጭ ሁኔታ ይሄ ሁሉ ነገር በቃ ይሄ ነገር አንድ ሊያደርገን ነበር ተባለ። አንድ ሊያደርገን አልቻለም። ከፋፈለን ይባሰ ከፋፈለን በቃ ይቀር ወሬ አበዛው ወላሂ በጣም ማፉብልኝ ያው ትንሽ ነገሩ ስሜቴ ውስጥ የሚያደርግ ነው። ምክንያቱም የተሻሉ ከኛ እኮ በእውቀትም በእድሜም ከኛ የተሻሉ የበሰሉ ሰዎች ቦታው ላይ አሉ። ያው በቃ ምን እንደነካን እንጂ አላህ ይወቀው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ያው ፕሮግራሙ ላይ እርግጠኛ ነኝ ከጊዜ ወደ ጊዜ ሰው እየቀነሰ ነው። ወይ ለአላህ ብለው ይተውታል ወይ ደግሞ አሻፈረኝ ብለው ይቀጥሉታል። እኛ ግን ዱዓ እናደርጋለን ይህ ነገር እንዲተውት ዱዓ እናደርጋለን። ዱዓ አድርጉላቸው። እስቲ ቀጣይ መረጃዎች
እስቲ እንትኖችን መጀመሪያ መረጃዎችና የጦርነቱን መጨረሻው ላይ እንመለከታለን። በጎንደር ኢማም ተገለዋል። በየዓመቱ ረመዳን ላይ ጎንደር ላይ እንደዚህ ነገር ይሰማል። ለአንድና ለመጨረሻ ጊዜ ሊቆም ይገባል። ታዲያ አሁን ላይ እንደወጣ መረጃ ከሆነ በጎንደር ከተማ የታወቁ የመስጂድ ኢማም የነበሩት ኡስታዝ መሐመድ ዘይን በትላንትናው ምሽት ተራዊ ሰላት ሰግደው ሲመለሱ በመኖሪያ ቤታቸው በር ላይ በታጣቂዎች በተተኮሰ ጥይት መገደላቸውን ተገልጿል። ታዲያ ኡስታዝ ግድያው በተፈጸመባቸው ሰዓት በወላጅ አባታቸውና እንዲሁም ደግሞ በታናሽ ወንድማቸው ፊት መሆኑ የተገለጸ ሲሆን በወቅቱም በስፍራው በነበሩ 11 ሰዎች ላይ ከባድ ድብደባና ዘረፋ መፈጸሙን ታውቋል። ለኡስታዝ ጀነትን ለቤተሰቦቻቸውና እንዲሁም ደግሞ ለመላው ሙስሊም ማህበረሰብ መጽናናትን እመኛለሁ። እጅግ በጣም አሳዛኝ መረጃ ነው እየሰማ ነው። በጎንደር ላይ እንግዲህ ከጊዜ ወደ ጊዜ እዛ ከተማ ላይ በተለይ በረመዳን ላይ ሰዎች መጨፍጨፍ፣ አሊሞችን መግደል እንደቀጠለ ነው። የመንግስቱ አካል እንዲሁም የመጅሊሱ በአጠቃላይ ሙስሊሙ ማህበረሰብ ይህንን መብቱን ሊያስከብርና የነዚህ ነፍሰ በላዎች ሰዎች የእጃቸው እንዲያገኙ ሁላችንም በአንክሮና በአጽንኦት ልንከታተለው ይገባል። ኢንሻአላህ ኡስታዛችንም አላህ Subhanahu Wa Ta'ala ጀነተል ፊርደውስ ይወፍቃቸው፣ ለቤተሰቦቻቸውም አላህ Subhanahu Wa Ta'ala ሰብሩን ይስጣቸው። ስለዚህ ካሁን በኋላ እኔ ወላሂ ቢላሂ የሚለው የነበርኩ ማርያምን ብዬ እምላለሁ። ምክንያቱም እስልምና ፋልሽ እንደሆነ ገብቶኛል። ስህተት እንደሆነ ማለት ነው። ካሁን በኋላ እቺን ቀድጄ ጥላታለሁ። እስልምና አይደለም ካሁን በኋላ ስም የራሱ አንተ ብታወጣልኝ። አረ ይሄንን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉት ጀማው። አንድ ሰው እንኳን ከመካከላቸው ነቃ ደንገጥ ያለ የሚያስተውል የለም ማለት ነው። ለነገሩ አስተዋይ ቢሆኑ ለአንዲት ቀን እንኳን ክርስትና ውስጥ ባልኖሩ። ቆይ የትኛው ሙስሊም ነው እስራኤልን የሚደግፈው? በእርግጥ ድራማው እኮ ይቷጣለት ነበረ፣ ግን ትንሽ መሐመድ ከሚለው ስሙ ቀጥሎ የእስራኤልን ባንዲራ ማካተቱ አስባተተ እንጂ። ለማንኛውም እነሱ ማጭበርበር መዋሸታቸውን አያቆሙም። እኛም የእውነት ወደ እውነት በአላህ ፍቃድ እናሰልማለን ኢንሻአላህ። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ከስሙ በላይ ታዘብኩት ምንድነው እስልምና አይደለም። ከዚህ ቀድጄ ጥላታለሁ። እስልምና አይደለም ካሁን በኋላ ሰምታችሁታል። እስልምና አይደለም። ለማንኛውም በሐሰት የተገነባ በውሸት የተገነባ ሁልጊዜ ቀዳዳ አይጠፋበትም። ሁልጊዜ መውደቁ መክሰሩ አይቀርም። አንድ ሙስሊም አታገኝም ከስሙ አጠገብ የወራሪዋን የገዳይዋን የጨፍጫፊዋን የእስራኤል ባንዲራ የሚያደርግ አታገኝም። ይህ ሰው እንግዲህ አላህ ራሱ ተዋረደ ሲሏቸው እንደዚህ ነው እንግዲህ መሐመድ አለና ያቺን ባንዲራ ሲያቀይር አለ። ከንግግሩ ራሱ አማማሉ ራሱ ያስታውቃል ሙስሊም እንዳልሆነ። ድራማቸውን ቀጥሉ፣ እኛ የእውነት እናሰልማለን። የአሜሪካንን ወታደር እየጠበቅነው ነው ያሉት የኢራን የውጭ ጉዳይ ሚኒስተር አሁን ላይ መነጋገሪያ ሆኗል። ሁኔታው እንደምትመለከቱት ነው እንግዲህ በኤንቢሲ ኒውስ ላይ ጋዜጠኛው አሁን ላይ የአሜሪካ ወታደር በእግረኛ ለመግባት ዶናልድ ትራምፕ አዘዋል ሲለው ማለት ነው የኢራኑ የውጭ ጉዳይ ሚኒስተር ማለት ነው በኮንፊደንስ ያሉት ይምጡ እየጠበቅናቸው ነው ሲል ነበር። ጋዜጠኛው ራሱ ደንግጦ እየጠበቃችሁ ነው የአሜሪካን የእግረኛ ወታደር ሲለው አዎ እየጠበቅን ነው፣ ትልቅ ጥፋት ይሆናል ለነሱ ሲል ነበር እንግዲህ በኮንፊደንስ የኢራኑ የውጭ ጉዳይ ሚኒስተር የነገራቸው። መጨረሻ ላይ ማለት ነው እኛ ይህንን ጦርነት ተምረንበታል። ከባለፈው ጦርነት ሚሳኤሎቻችንን አይታቸዋል ምን ያክል እንደዘመኑ ማለት ነው። እኛ ከባለፈው ትምህርት ወስደን ወደዚህ ጦርነት የገባ ነው፣ ሙሉ ለሙሉ ዝግጁ ነን፣ ይምጡና ይዩን ነበረ ሲል የነበረው እንግዲህ የኢራን የውጭ ጉዳይ ሚኒስተር። እንደሚታወቀው ከሰሞኑ አሜሪካ ሁለተኛ ፌዝ እንግዲህ የጦርነቱ እግረኛ ወታደር ወደ ኢራን ይገባሉ መባሉን ተከትሎ ነው እንግዲህ የኢራኑ የውጭ ጉዳይ ሚኒስተር በዚህ ልክ ኮንፊደንት ሆነት መናገራቸው ብዙዎችን አነጋግሯል። እናንተ ምን ታስባላችሁ? እስኪ በኮሜንት አሳውቁ። ሱብሃንአላህ እጅግ በጣም የሚገርም መረጃ ነው የሰማ ነው። በኢራን በኩል እንደዚህ የጀብደኝነት የወንድነት የጀግንነት ነገሮች እያየን ነው። በእርግጥ ብዙ መረጃዎች አሉ። እኔ ግን በቲክታኩ ላይ ከረመዳንም ከተያይዞ አንዳንድ ስራዎችም አንዳንድ አማናዎችም ከተያይዞ ቲክታክ በእርግጥ በጣም እየገባው አለም ያያችሁ ነው። ዛሬ ከ3 ቀን በኋላ ነው እየቀረስኩ ያለሁት። በየቀኑ መቀረጽ የነበርኩ ሰውዬው ነኝ። በተለይ በረመዳን ላይ ደግሞ ያው ከተሰራ በደንብ ቪው ይታይ ነበር። እኔ ግን እየሰራው አይደለም። ያልሆነበት ምክንያት ደግሞ ያው አንዳንድ ነገሮች እየሞከርኩ ነው ይላል የሆነ ልጅ ቲክታከር ላይ። እኛም እየሞከርን ነው። ለማንኛውም ኢንሻአላህ ቪዲዮ እንዳይረዝምባችሁ እኔ ልውጣና ከኢራንና ከእስራኤል ጋር ከአሜሪካ ጋር አጠቃላይ ስለ ጦርነቱ መረጃዎች ይሰማላችሁ። እኔ እምላችሁ ምን ነው ጦርነቱ እናንተንም ያዛችሁ መሰለኝ። በጀመሪያ ላይ በጣም በአሪፍ ስፒድ ሄዳችሁ ማለት ነው። እኔ ብር በቃ ማሻአላህ ይሟላል ምናምን በየ ሳስብ እስታ ቀጣላችሁብኝ በአላህ። የረመዳን የቻሌንጅ የበሪውን ቻሌንጅ ምንድነው? እኛ ደግሞ ትክክለኛ የጎዳና ተዳዳሪዎችን እናስፈጥራቸው። ጎዳና ላይ የሚገኙ ምስኪን የመዋቅብ ደካሞችን እናስፈጥራቸው። ያው
ተሳተፉ። ሐቂቃ በጣም እኔ ከበደኝ። እኔ አሁን መጠየቁ ምናምን ነገር ማለት ነው ያው በ20 ቀን እስከ ረመዳን 20 ያልቃል ምናምን ብዬ ነበር። አህዋላ ሳይም የሚያልቅ ነገር አልመሰለኝ ወላሂ። ተው ተሳተፉ። ምንድነው ቻሌንጁ? ያው ረመዳን ላይ አንድ በሬ ገዝተን አሰርተነው ምናምን ነገር ፏ አድርገን ፈሽ አድርገን ልክ የዛሬ ዓመት ስጋ ነበር ያካፈለው። የዛሬ 2 ዓመት ደግሞ እንደዚህ ወጡ ምናምን ሰርተን በየመስጂዱ በር ላይ ለሚቀመጡ ምስኪኖች ያካፈለው። አሁንም ይሄን ልናረግን ነው ሐሳባችንና አግዙን፣ ደግፉን፣ እኛ እንቆሰቁሰዋለን ኢንሻአላህ። አንድ 60 ነው 70 የሚሆን ብር አለ እዛ ሞላ አድርጉበት። 200 ነበር ያሰብኩት ግን አከሄዱ በዚህ ከቀጠለ በግ ነው ማረገው። በቃ በግ እቺ የእንትንም አልጠይቃችሁም የዒድ ኢፍጣርም አልጠይቃችሁም። አያያታችሁን ሳያችሁ ምንም በቃ ነሻጣ ምናምን ነገር የለም። የኢፍጣሩንም እንግዲህ እንዘለዋለን ዘንድሮ ብዬ አሰብኩኝ። ነሻጣ የለም። በቃ ሰው ነሸጥ አላለኝም ወላሂ። ጦርነቱ ሊሆን ይችላል አሊያም ደግሞ የኑሮ ውድነቱ እናንተ ጋር በጣም እንትላጓችሁ ሊሆን ይችላል አሊያም ደግሞ ሌላ ቦታዎች እየተሳተፋችሁ ሊሆን ይችላል። አላቅም ብቻ አላህ ይጠብቃችሁ ላለሁኝ። የዛሬ ቪዲዮን ይመስላል። ቪዲዮዎች አስቀምጥላችኋለሁ ተከታተሏቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። የእስራኤል ወራሪ ሰራዊት የሚሳኤል ኤርሊ ዋርኒንግ ሲስተም እየተዳከመ መጥቶ አደገኛ ደረጃ ላይ እንደደረሰ ጀሩሳሌም ፖስት ሪፖርት ይዞ ወጥቷል። እንደምታውቁት ከኢራንም ሆነ ከየትም ቦታ ወደ እስራኤል ሚሳኤሎች ሲተኮሱ ሳይረኖች ቀድሞ ዲቴክት አድርገው ራዳሮች ዲቴክት አድርገው ሳይረኖች ይጮሃሉ። ሰው የእስራኤል ህዝብ ከየቤቱ ከየምኑ ወጥቶ ጉድጓድ ውስጥ ይገባል። እንደምታውቁት ወደ ሼልተር ይገባል። አሁን ግን ይህ የዋርኒንግ ሲስተም በፊት ከነበረበት ከ5 ደቂቃ እነዚህ ሚሳኤሎች ወደ እስራኤል ከመድረሳቸው ከ5 ደቂቃና ከዛ በላይ በፊት ቀድሞ ነበር ዋርኒንግ ይሰጥ የነበረው። አሁን ግን ምንነቱ ባልታወቀ ምክንያት ብሎ ነው ጀሩሳሌም ፖስት ያስቀመጠው። ምንነቱ ባልታወቀ ምክንያት የትላንት ሌሊቱ ጥቃት ላይ ከ1 ሚኒትና ከዛ በታች ወርዷል። ሚሳኤሎቹ ከመድረሳቸው 1 ደቂቃ እና ከዛ በታች ማለት በሰከንዶች ሲቀረው ነው ዋርኒንጉ ሳይረኖቹ እየጮሁ ያሉት። ታውቃላችሁ ሳይረኖች እንደሚጮሁና ዋርኒንግ እንደሚሰጥ። ነገር ግን ይህ ማንነቱ አልታወቀም ነው ያሉት። አኮርዲንግ ቱ ሚሊታሪ አናሊስቲስ ግን ኢራን ባለፉት ቀናቶች በጣም ሰክሰስፉል በሆነ ወይ ሚድል ኢስት ውስጥ ያሉትን የሚሳይል ራዳር ሲስተሞችን ድብና አድርጋ መታለች። የአሜሪካ ቤዞች ለምሳሌ ይሄን ቤዝ እንደምታዩት ኩዌት ውስጥ ያለ ቤዝ ነው። ዶሞቹ ነገራቶቹ የራዳር ዶሞች ናቸውና እንደምታዩት ድብና አድርጋ መታቸዋለች። ደን ደግሞ እዚህ ጋር የምታዩት ራዳር ይሄውን ኮድ ኔሙን እኔ ኃይላብ ነኝ እንደ ኮድ ኔም የምሸመድደው ሽስ ማክስ ምናምን ነገር ብዬ መሸምደድ አልችልም። እዚህ ጋር የምታዩት ራዳር ኩዌት ውስጥ ቀጠር ውስጥ የነበረና ባይ ዘ ወይ ይህ ራዳር 1.1 ቢሊዮን ዶላር ነው የሚገመተው ብቻውን ማለት ነው። ቀጠር ውስጥ የነበረ ነው። 5000 ኪሎ ሜትር ራዲየስ ውስጥ ያለውን እንቅስቃሴ ዲቴክት የሚያደርግ ራዳር ነበር። ድብና አድርጋ መታ ኢንፌክቲቭ አድርገዋለች ኢራን። እነዚህን የሚድል ኢስት ውስጥ የነበሩትን የራዳር ሲስተሞችን ኢራን ድብና አድርጋ መምታቷን ተከትሎ ኤርሊ ዲቴክት ማድረግ እየከበደ መምጣቱ ነው እየተነገረ ያለው። በዚህ የሚቀጥል ከሆነ የእስራኤል ህዝብ ፋይንድ አውት የሚያደርገው ሚሳኤሉ ገብቶ ሲፈነዳ ነው ማለት ነው። ሚሳኤል እንደተተኮሰ ይህ ቁጥር ይህ ደቂቃ እያነሰች መታ እንግዲህ በትላንትናው ሌሊት 1 ደቂቃና ከዛ በታች በሰከንዶች መውረዱ እየተነገረ ነው ያለው። አይገሱ ዊልሲ በዚህ ሰዓት ትራምፕ አስፈሪና አስደንጋጭ የተባለ ንግግርን አድርገዋል። ኢራን ዛሬ ከባድ ጥቃት ይደርስባታል ሲሉ ትራምፕ ዝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን እስላማዊ አገዛዝ ሙሉ በሙሉ እጅ እስከሚሰጥ ድረስም አሜሪካና እስራኤል ጥቃታቸውን አጠናክረው እንደሚቀጥሉ በጽኑ አስታውቀዋል። ፕሬዝዳንቱ ኢራንን የመካከለኛው ምስራቅ ተሸናፊ ሲሉ ጠርተዋታል። ኢራን በምታሳየው መጥፎ ባህሪ ምክንያት እስካሁን ድረስ ለጥቃት ታቅደው የማያውቁ አካባቢዎችና የሰዎች ስብስቦች አሁን ላይ ሙሉ በሙሉ እንዲወድምና ለሞት እንዲዳረጉ በከፍተኛ ሁኔታ እየታሰበባቸው እንደሚገኝ ፕሬዝዳንቱ ገልጸዋል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አቸህለን ወተሳለ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቸህለን ወተሳለን። ትንሽ ዲናዊ ጉዳይ ሲሆን ፈሪዎች ብንሆን ኸይር ነው። ደንጋጦች ብንሆን ኸይር ነው። ስሜቶቻችንን ባንከተል ሌላውን ጋጋታን ተውና አሰላሙ አለይኩም ወራህመቱላሂ ወበረካቱ የሚለው የአረብኛ ቃል ይህን ያህል የቸማት ተከቶበት ተደርድሮበት ይቅርና ትንሽዬ ቃል እንኳን ትንሽ ቃል ይቅርና የሐርፍ እንኳን ትንሽዬ ስኩን ሊሆን ይችላል፣ ፈታህ ሊሆን ይችላል፣ ከስራ ሊሆን ይችላል። ትንሽዬ እንኳን የአናባቢ ለውጥ ትርጉሙን 100% ይቀይረዋል። ትርጉሙን 100% ከጥሩ ወደ መጥፎ ከመጥፎ ወደ ጥሩ ሊገለብጠው ይችላል። አረብኛ ውስጥ ይሄን ሁሉ ቃል ሰግስጋችሁበት ይቅርና አንድ ፍሬ ቃል እንኳን መሀል ላይ ሰንጠቅ ብላ ብትገባ ማዕናውን ቀይሮ ከመልካም ወደ ገደል የሚያስገባ ትርጉም ሊቀየር ይችላል። ለዚህ አረብኛ ላይ ደፋር መሆን አያስፈልግም። ምክንያቱም በእስልምና አረብኛ ቋንቋ ብቻ ሳይሆን ዲን ጭምር ነው፣ ሃይማኖት ጭምር ነው። ባይሆንማ ኖሮ ሰላታችንን በአማርኛ አዛናችንን በኦሮምኛ በትግረኛ በጉራግኛ በፈለግነው ባልን ነበር። ነገ የውመል ቂያማ እንኳን ከአላህ ሱብሓነሁ ወተዓላ ጋር የምንግባባበት ቋንቋ ጭምር ነው። ቀብር ውስጥ ናኪርና ሙንከር መጥተው ሲያናገሩን የምናናግርበት ቋንቋ ጭምር ነው። ቀላል ቃል አይደለም።
በአጭር አማርኛ ለማስረዳት ለምሳሌ ዓሊም ማለት ነው ማለት ነው። በእስልምና ዓሊም ማለት አዋቂ ማለት ነው አይደል? ዑለማ ሲሆን ደግሞ አዋቂዎች። ዓሊም የሚለው ቃል በአይን ስለተጻፈ እንጂ በአሊፍ ቢጻፍና ዓሊም ቢሆን አስቡት፣ የአንድ ፊደል ለውጥ ነው። ሲነበብ አንድ አይነት ይመስላል። ብዙ ጊዜ ሁላችንም ዓሊም ዓሊም እንላለን፣ ዓሊሞች ይባላል። ዓሊም የሚለው ቃል ግን አሳማሚ ማለት ነው። ዓሊም ማለት አሳማሚ ነው። ዓሊም ሲሆን ደግሞ አዋቂ ማለት ነው። አዛቡን ዓሊም ሲባል አሳማሚ ቅጣት ማለት ነው እንጂ አሳማሚ አዋቂ ማለት አይደለም። በዚህ ደረጃ የአንዲት ፍሬ ፊደል ተመሳሳይ ያውም ሁለት አ የሚል ድምጸት ያላቸው ፊደሎች ሆኖ ሳለ የንባብ ለውጥ እንኳን ሳያመጣ የድምጽ ለውጥ እንኳን ብቻ አረብኛ ላይ ትልቅ ኪሳራ ውስጥ ይከተናል። ደፋሮች መሆን የለብንም። ስሜታችንን የምንከተል መሆን የለብንም። ፈሪዎች፣ በተናገርነው ነገር የምንያዝ መሆናችንን አውቀን አላህን ልንፈራ ይገባል። ለዚህ እኮ ነው ረሱል ሰለላሁ ዐለይሂ ወሰለም ሰሐቢዩ መቸው ሲጠይቃቸው ያ ረሱላህ ሰለላሁ ዐለይሂ ወሰለም እኛ በምንናገረው ነገር እንጠየቃለን እንዴ ብሎ ሲጠይቃቸው ሰቂለት ኡሙክ አንተ እናትህ ትጣ ሙት አሉት። ታዲያ የሰው ልጆችን በአፍጢማቸው ዘቅዘቆ ጀሃነም የሚወረውራቸው ምን ይመስልሃል? የምላሳቸው ጣጣ አይደለም እንዴ? በምትናገረውማ ትጠየቃለህ ብለው እስኪሉት ድረስ ከባድ ነውና ከዚህ ልንቆጠብ ይገባል። ያው ሙስሊሞች ሆነን በዲናችን ላይ ልናፌዝ ልንቀልድ አይገባም። እንደዚህ አይነት ነገሮች ቋንቋዎች አይደሉም። ይበልጥ ቋንቋን የሚያበላሹ የአረብኛን ማዕና የሚያሳንሱ ሃይማኖታዊ ዳራው ላይ መጥፎ ጥላ የሚያጠለሹ ናቸውና ወደ ኋላ ልንመለስ ይገባል። በሌላውን ቀን በዲናችን ግን በፍጹም። ወሰላሙ አለይኩም።